ሰላም ጤና ይስጥልኝ የወር ሆራይዘን ቤተሰቦች እንዴት ከረማችሁ? እንዴት ሰነበታችሁ? እንዴት ዋላችሁ? እንዴት አደራችሁ? እንግዲህ ባለፈው በተነጋገርነው መሰረት በተቻለ አቅሜ በየዕለቱ ወቅታዊ ጉዳዮች ላይ ለመምጣት ሞክራለሁ ብያለሁ። እንግዲህ ዛሬም ቃሌን ጠብቄ ተገኝቻለሁ ማለት ነው። ወደዚህ ዩቲዩብ ቻናል እንደነገርኳችሁ በጣም ቆይቼ የተመለስኩትና አልጎሪዝሙ ትንሽ ትክክል አይደለም፣ ተበላሽቷል። እናንተ ይህን ቪዲዮ ሲደርሳችሁ ላይክ ባረጋችሁ ቁጥር ሼር ባረጋችሁ ቁጥር ሀሳባችሁን በሀሳብ መስጫ ሳጥን ውስጥ በሰጣችሁ ቁጥር አልጎሪዝሙ የተስተካከለ ይመጣል እና አልጎሪዝሙ ከተስተካከለ ደግሞ እንደዚህ ፕሪሪከርድ የሆኑ ቪዲዮዎች ሳይሆኑ ላይቭ ገብቼ ከእናንተ ጋር በቀጥታ እየተወያየው ለማውራት ሞክራለሁ። ሆፕፉሊ እንግዲህ ከዚህ በፊት የነበረው ቪዲዮ ትንሽ ተስተካክሏል። ስለዚህ ከሚቀጥለው ሳምንት ጀምሮ በተቻለኝ አቅም ከቻልኩ በየዕለቱ ላይቭ እየገባው በየዕለቱ የሚፈጠሩ ጉዳዮች ላይ ወቅታዊ ጉዳዮች ላይ ለመወያየት ከእናንተ ጋር ሞክራለሁ ማለት ነው። ያው ላይክ ሼር ማድረጋችሁ እንደተጠበቀ ሆኖ እንግዲህ ለዛሬ የመረጥኩት በዋነኝነት የመረጥኩት ርዕስ ምርጫውን የተመለከተ ነው። ለምንድን ነው ያንን የመረጥኩት? ዛሬ ዜና ምናልባት ከተከታተላችሁ አንድ አናውንስመንት ነበርና አናውንስመንቱ ምንድነው የሚለው የ48 የፖለቲካ ፓርቲዎች አሁን በመጪው ምርጫ ይወዳደራሉ ይላልና ከ48 ውስጥ እናንተ ስንት ጥሩ ብላችሁ ነው ስንት ታውቃላችሁ? እኔ ራሴ አይ ዶንት ቲንክ ከ10 በላይ መሄድ የምችል አይመስለኝም። እና ይሄ ሁሉ ፓርቲ አለ ወይ ነው ውድድሩስ የምር ነው ወይ እያልን ስለ ፓርቲዎችም ስለ ገዢው ፓርቲም እንደው ከምርጫ ጋር ተያይዞ ስላሉ ነገሮችም እናነሳለን። ብዙ አሊዛችሁም ዛሬ ብዙ ኢንተርቪዎች እንዳሉ አውቃለሁ። ብዙ ልታዩ የምትፈልጉት ነገር እንዳለ አውቃለሁ። በግማሽ ሰዓት በ30 ደቂቃ ውስጥ ዋና ዋና ነጥቦቹን ቶሎ ቶሎ ብዬ አንስቼ ለመጨረስ ሞክራለሁ። ግን ከዛ በፊት አንዳንድ ወቅታዊ ጉዳዮች ላይ የተወሰነ አስተያየት ልስጥ፣ ለእናንተም ምናልባት ዜና ካላያችሁ እንደ መረጃ እንዲሆን ማለት ነው። የመጀመሪያው ጉዳይ እንግዲህ ከመከላከያ እና ከትግራይ ጋር የተገናኘ ጉዳይ ነው። ሶሻል ሚዲያ ላይ ለገዢው ፓርቲ አፊሊየትድ የሆኑ አክቲቪስቶች መከላከያ ትግራይ ውስጥ እንዲገባ እንደተነገረው ለትግራይ ኢንተሪም አስተዳዳሪ በፕሬዝዳንት ለታደሰ ወረደ እንደተነገረው ስናነብ ቆይተናል ሰሞኑን እና ዛሬ በፕሬዝዳንቱ በትግራይ ጊዜያዊ አስተዳደር ፕሬዝዳንት ኦፊሻል የፌስቡክ ገጽ ላይ እንደዚህ አይነት ትዕዛዝ አልተላለፈም፣ እንደዚህ አይነት ፍቃድም አልተሰጠም የሚል መልስ ተሰጥቷል። የዚህ ኢምፕሊኬሽኖች እንግዲህ ይኖራሉ። አሁን መጀመሪያ ተጠይቋል የሚለውን ነገር እርግጠኛ መሆን አንችልም፣ ምክንያቱም ሶሻል ሚዲያ ላይ ከአክቲቪስቶች ነው ያየነው። አንድ ጊዜ ሙቀት መለኪያም ስለሚሆን ማለት ነው። ሁሉም ነገር ያው ባለፉት 7 ዓመታት በደንብ ያየነው ነው እና ሁሉም ሶሻል ሚዲያ ላይ የሚጻፍ ነገር በሙሉ ትክክል ነው ማለት አይደለም። አንዳንዴ ሙቀት መለኪያ ይሆናል። እንደዛ ሊሆን ይችላል። የምርም እንግዲህ ተጠይቆ ሊሆን ይችላል። ከተጠየቀ እንግዲህ ቲፒኤልኤፍ መከላከያ ሰራዊት እናንተ ጋር ጉዳይ የለንም ከኤርትራ ጋር ነው ጉዳያችን ይመስላል ኢምፕሊኬሽኑ ኤኒዌይስ። እና ምክንያቱም ውጭ ጉዳይ ሚኒስትሩም የኤርትራ ወታደሮች ግዛት ለቀው የወጡ የሚል ደብዳቤ ቅርብ ጊዜ እንደጻፈ ታስታውሳላችሁ። የዛ አካል ነው እና ከእናንተ ጋር ጉዳይ የለንም አሳልፉ ሊሆን ይችላል። ግን በቲፒኤልኤፍ ጭንቅላት ውስጥ የሚመጡት ሀሳቦች ግልጽ ይሆኑልናል ብዬ አስባለሁኝ። ምክንያቱም መከላከያ ኦልሬዲ ያለምንም ጦርነት ያለምንም ውጊያ ያለምንም ባሪየር ወይም እገዳ ትግራይ ውስጥ ከገባ ከዛ በኋላ ቲፒኤልኤፍ አቅም አይኖረውም ማለት ነው የሚገዳደርበት ኦልሬዲ መሬት ውስጥ መከላከያ ስለገባ እና አይ ዶንት ቲንክ ቲፒኤልኤፍ ያው ለዚህ ፈቃደኛ ይሆናል የሚል ግምት የለኝም። ኢቨን ጊዜያዊ አስተዳደሩም ራሱ ቢፈቅድ እንደው ታደሰ ወረደ ቢፈቅድ ራሱ ታደሰ ወረደ ከቲፒኤልኤፍ እንትን ነፃ ነው ብሎ ለማለት አስቸጋሪ ነው ተጽዕኖ። ግን እንደው እሱ ራሱ ቢፈቅድ አይ ዶንት ቲንክ ቲፒኤልኤፍ እሺ ብሎ ያንን የሚያደርግ አይመስለኝም። የዚህ ኢምፕሊኬሽን ምንድነው? አሁን መከላከያ ከገባ ኦብቪየስሊ ቲፒኤልኤፍ ይዳከማል። መዳከሙ ብቻ አይደለም፣ መከላከያ ከገባ ትግራይ ውስጥ ምርጫ የመደረግ እድሉ ሰፊ ይሆናል። ማለት ቲፒኤልኤፍ የማይወዳደርበት ምርጫ ቲፒኤልኤፍ እንደምታውቁት ስለተሰረዘ ማለት ነው በምርጫ ቦርድ እና የቲፒኤልኤፍ መጨረሻ ነው የሚሆነው እንደዛ ከሆነ እና ቲፒኤልኤፍ ይህን አይፈቅድም። ከመከላከያ ደግሞ ትግራይ ውስጥ ከኤርትራ ጋር በተለይ አልተረኬሽን የሚኖር ከሆነ ማንኛውም አይነት ጦርነት ወይም ግጭት የሚኖር ከሆነ ኦፍኮርስ የትግራይ መሬት ውስጥ መግባት አለበት። ኢቨን በአሰብ ጉዳይ ራሱ ቢሆን ራሱ አስቸጋሪ ነው። ይሄ
በአፋር በኩል ያለው መስመር ለጦርነት የሚሆን አይደለም። ባድመ ጦርነት ወቅትም ብዙ ሰው ያለቀበት እና በሁለቱም ሳይድ ቦታ ነው። የአየር ንብረቱ ምናምን አይመችም። በክረምት ራሱ አስቸጋሪ ነው አይደለም በእንደዚህ በደረቅ በጋ እና ትግራይ ውስጥ ከኤርትራ ጋር ጦርነት እገባለሁ ካለ መከላከያ ኦፍኮርስ ትግራይ ውስጥ መግባት አለበት። ትግራይ ውስጥ ደግሞ እንዲገባ ቲፒኤልኤፍ ይፈቅዳል ብዬ አላስብም። ስለዚህ ይሄ ራሱ እንግዲህ ያው የቅድመ ጦርነት ዳርዳር እና እስክስታ ዳርዳሩ አይነት ነው። ከቅድመ ጦርነት ያለው ሪቶሪክ አንዱ አካል አድርጌ ነው የማየው። ሰው እንግዲህ ዴቨሎፕመንቶቹ በሙሉ ጥሩ አይደሉም እያየን ያለነው ነገር እንግዲህ በጎ እንዲያመጣልን እመኛለሁ። ከዚሁ ጋር የተያዘ ሌላው አዲስ ስታንዳርድ የዘገበው ነገር አለ። አንድ የትግራይ ጀነራል ጉሽ የሚባል ጀነራል ኢንተርቪው አድርጎ 3 ጀነራሎች ከትግራይ ሸሽተው ወደ አዲስ አበባ መምጣታቸውን ኢንተርቪው አድርጎ ዘግቧል። አዲስ ስታንዳርድ እና የመጡበትን ምክንያት ሲገልጹ ያው እንሰልላለን፣ እንደዚህ እንደረጋለን፣ ህዝብ ጦርነት አይፈልግም፣ ድጋሚ ወደ ጦርነት ለመግባት እየተንደረደርን ያለ ነው ወዘተረፈ የሚል ነገር ነው የተናገሩት። እና እንግዲህ በዛ ደረጃ በጀኔራልነት ደረጃ ያለ ሰው ምን ያህል ቅርብ እንደሆነ ለመረጃ ላለው ሁኔታ ግልጽ ይመስለኛል። ይሄ ራሱ ሌላ ተጨማሪ እንግዲህ ማሳያ ነው ማለት ነው ወደ ጦርነቱ እየተንደረደርን እንደሆነ ማለት ነው። ሌላ ጊዜ በሰፊው በዚህ እንግዲህ እየመጣ ባለው ጦርነት የቲፒኤልኤፍ ኢንተረስት ምን ሊሆን ይችላል፣ ምንድነው ኢንተረስቱ፣ የመንግስት ምናምን የሚለውን ጉዳይ የፌዴራል መንግስት የሚለውን ጉዳይ ሌላ ጊዜ በሰፊው እንወያይበታለን ብዬ አስባለሁ። ግን ብዙ ሰው ስለዚህ ጉዳይ ስለሚያወራ እናንተም ብዙ አዲስ ናችሁ ብዬ አላስብም። ኤኒዌይስ ግን የኔን ፐርስፔክቲቭ ሌላ ጊዜ ያጋራሉኝ። ሌላው ከዚሁ ጋር የሚያያዝ መረጃ የትግራይ ተወላጆች አዲስ አበባ ላይ ስብሰባ እንዳደረጉ የተለያዩ የዜና ማሰራጫዎች እየዘገቡ ነው። እና ስብሰባው ላይ የተገኙትን ሰዎች ምስላቸውን ለማየት እየሞከርኩ ነበረ። ጌታቸው ረዳ አለ፣ አይ ቲንክ ባይቶና ሳይሆን ሳልሳይ ወያነ መሰለኝ ስሙ ጠፋኝ፣ የእሱ አመራር አለ። ከተሳሳትኩ ፓርቲውንም በጣም ይቅርታ ጠይቃለሁ። ከዛ እንትን አለ ማነው አምዶም አለ፣ መድረክ ላይ ያየኋቸው ሰዎች ማለት ነው፣ የአረና ፓርቲ አመራር። ከዛ ታዳሚዎች ውስጥ እነ ጻድቃን ሁሉ ነበሩ፣ እንግዲህ ሌሎች ሰዎችም ነበሩ። እና እነሱም ቲፒኤልኤፍ ወደ ጦርነት ህዝብን እየገፋ ነው ወዘተረፈ የሚል ነገር ነው ያነሱት። ምንድነው እነዚህን ሁሉ መረጃዎች እየሰጧቸው ያለሁት ከሌልክ ነው ከሌልክ አይደለም ምናምን ለማለት ሳይሆን አጠቃላይ ድባቡ ነገሮች ወደ ለየለት ጦርነት ለመሄድ ጫፍ ላይ መድረሳቸውን ያሳያሉ ለማለት ነው። ሌላው እንግዲህ ምናልባት ከዚህ ጋር ሊያያዝም ይችላል። ሌላው መረጃ ምንድን ነው የመከላከያ ክብረ በዓል ነበር ዛሬ፣ ተከታትላችኋል ብዬ አስባለሁ በሚዲያ አይ ቲንክ 65ኛ ዓመት ሰምቲንግ። እና እዛ ላይ የውሃ ላይ ልምምድ ሁሉ ሲያሳዩ ነበር መከላከያ አባላት። እነዚህ እንግዲህ ሳይኖች ናቸው፣ ዲፕሎማቲክ መልእክት አላቸው። የውሃ ላይ ልምምድ ለምንድን ነው እየተደረገ ያለው? ግምታችሁ ልክ ነው፣ የእናንተ ግምት የኔም ግምት ልክ ነው። ያው መልእክቱ ግልጽ ይመስለኛል። እና አፓራንትሊ የከተማ ውጊያ ልምምድም ነበረ፣ እሱም ሲታይ ነበር። ይሄም መልእክቱ ግልጽ ይመስለኛል፣ እንግዲህ አሁን ኢትዮጵያ ውስጥ ካለው ሁኔታ አንጻር ማለት ነው። ሌላው እንግዲህ ትንሽ ለአነሳው የፈለኩት ጉዳይ የብልጽግና ምክር ቤት ስብሰባ አይ ቲንክ በትናንትና ጀምሯል እና ዛሬም ቀጥሏል ስብሰባው። ከብልጽግና ምክር ቤት ስብሰባ ፐርሰናሊ እኔ አዲስ ነገር አልጠብቅም። ምክንያቱም ውሳኔ ሜጀር ውሳኔዎች የሚወሰኑት ከላይ ባለው አካል ነው። ምክር ቤቱ እንደኔና እንደናንተ ታዳሚ ነው። ብዙ ጊዜም በቲቪ የሚያየነው እኮ ሌክቸር ሲሰጣቸው ነው፣ ከጀርባ ስላይድ ሾው ኖሮ ምናምን መድረክ ላይ ሰው ቁጭ ብሎ ሌክቸር ሲሰጣቸው ነው እንጂ አላየንም። ይሄ በጣም ተከራክረው ተጨቃጭቀው ስትራቴጂ ጉዳያችን ይሄ ነው ብለው ምናምን በድምፅ ብልጫ ምናምን ነገሮች ሲወሰኑ እስካሁን አላየንም። እንግዲህ በካሜራ ማናሳየው ስብሰባ እንደዛ ነው ካሉ አላቅም፣ ግን እስካሁን ድረስ ያየነው የለም። እና ምንድነው አንዱ የሚያሳዝነኝ ነገር ብዙ አይነት የመንግስት አስተዳደር ዘዬዎች አሉ አይደል? ለምሳሌ ዲሞክራሲ አለ፣ ሁሉም ነገር ህዝብ ሁሉ በሁሉም ነገር ላይ የሚወስንበት ዲሞክራሲያዊ የሆነ አሰራር አለ፣ ሊበራል ዲሞክራሲ አለ። ከዛ ግን ለህዝብ የማይሰጥ ዲሞክራሲ ነገር ግን በፓርቲ ማዕቀፍ ውስጥ ብቻ ያለ ዲሞክራሲ አለ። ለምሳሌ ቻይና ብናይ ይሄ አሁን አሪስቶክራሲ የምንለው
የዘዬ ማለት ነው የአስተዳደር ዘዬ። እና አሪስቶክራሲ ምንድነው? የተወሰኑ ሰዎች ናቸው ለማጆሪቲ የሚወስኑት። ግን እነዛ የተወሰኑ ሰዎች መካከል ግን ዲሞክራሲ አለ። በጣም ተፋልጠው ተከራክረው በጣም የሰላ ጭቅላት ያላቸው ሰዎች ናቸው። ቁጭ ብለው ሁሉ ነገር አድቅቀው አድምተው ተወያይተው የሚባረረው ተባሮ ግለይስ የሚወርደው ግለይሱን አውርዶ ምናምን ነው ወደ ውሳኔ የሚሄደው። ይሄ አሪስቶክራሲ ይባላል። ከዛ ሞናርኪ አለ፣ አንድ ግለሰብ የፈለገውን ነገር የሚወስንበት ማለት ነው። ሶ አይ ቲንክ አሪስቶክራሲ እንኳን ቢኖረን አትሊስት በፓርቲ ውስጥ አሁን ብልጽግና ውስጥ እያንዳንዱን ጉዳይ ሁሉ የራሱ ነፃ አመለካከት ኖሮት ተከራክረው ቢወስኑ እንደው ትንሽ የተሻለ ይሆን ነበር ብዬ አስባለሁ ያለንበት ሁኔታ። ግን ለሱም አልታደልም። አንዳንድ ሰዎች ደግሞ ይሄን እንደውም ሲያንቆለጳጵሱት አይቻለሁ። ስትሮንግ ማን አለን ኢትዮጵያ ውስጥ እያሉ። ስትሮንግ ማን ማለት ዲክታተር ማለት ነው ባይ ዘ ዌይ። እና ኒው ኤጅ ኦፍ ስትሮንግ ማን የሚል አንድ መጽሐፍ አለ እና ያ መጽሐፍ ላይ 11 ምናምን ሰዎች ይዘረዝራል። ከ11ዱ አንዱ የሀገራችን መሪ ነው። ስትሮንግማን ባይ ዘ ወይ የአፍሪካ ቀንድ ላይ በተለይ ስትሮንግማን የተለመደ ነው። ኢሳያስ 40 ምናምን ማነው ኦልሞስት 30 ምናምን ዓመት፣ ሙሴቬኒ 40 ምናምን ዓመት። የጅቡቲው ሰውዬ ጅቡቲ ነፃ ከወጣች በኋላ ከቅኝ ግዛት ሁለተኛው ሰው ነው። ከሱ በፊት የነበረው አጎቱ ነው። ከዛ በኋላ እሱ ተካው። ያው እስካሁን እሱ ነው ያለው እና ስትሮንግማን ብዙ ጊዜ ጦርነት ባለበት ሁኔታ ሀገራት ውስጥ ምናምን ብዙ ጊዜ ስትሮንግማኖች ይወጣሉ። የዲሞክራቲክ የሆነ በሀሳብን በጠረጴዛ ዙሪያ መፍታት ምናምን ካልቸር የሌለበት አካባቢ ላይ ብዙ ጊዜ ስትሮንግማን ያው እኔ አድናችኋለሁ፣ እኔ ነኝ መሲሐችሁ፣ እኔ ነኝ ከዚህ ነገር ማውጣችሁ የሚሉ ሰዎች ይመጣሉ። ህዝብም ደግሞ ወደ ደም ጠላም እነሱን ይከተላል እና እሱን ፖዚቲቭ ነገር አይደለም። አትሊስት አሪስቶክራሲ ያስፈልገን ነበር ዲሞክራሲ እንኳን ባይኖረን ለማለት ነው። ሰው ብዙ የተለየ ነገር አልጠብቅም ከምክር ቤቱ የተለየ ነገር። ፖሊት ቢሮ ወይ የተወሰነ አንድ ሰው ሜይ ቢ 2-3 ሰው በጋራ ከሚወስኑት ያለፈ ምክር ቤቱ ላይ ሌላ ነገር የምክር ቤት ስብሰባ ላይ ይመጣል ብዬ አላስብም። ኤኒዌይስ እንግዲህ በስብሰባው ውስጥ ተጠናቀቅ የሚሰጠውን መግለጫ ይሰጣሉ። እንግዲህ የተለመደ አሰራራቸው ነው። ሰው መግለጫውን አይተን ደግሞ የተለየ ሀሳብ ካለ እናነሳለን ማለት ነው። ሰው ይሄን ካልኩኝ ዘንዳ እንግዲህ ወደ ደብዛዛው ምርጫ እንሂድ። የዘንድሮ ምርጫ በጣም ደብዛዛ ነው። ባለፈው ምርጫ እንደምታውቁት ብዙ ፖለቲከኞች በእስር ላይ ነበሩ። በተለይ ኦሮሚያ ላይ የሚንቀሳቀሱ ፖለቲከኞች ትልልቅ የኦፌኮ አመራሮች፣ የኦነግ አመራሮች ሁሉ እስር ቤት በነበሩበት የተደረገ ኦፌኮና ኦነግ ከምርጫው ራሳቸውን አግልለው ባልተወዳደሩበት ሁኔታ የተደረገ ነበር። ግን ስቲል ሰምሃው ከአሁን ካለው ምርጫ የተሻለ አቴንሽን የተሰጠው ወይም ትኩረት የተሰጠው ምርጫ ነበረ። የአሁኑ ግን ምርጫው ጥቂት ወራት ነው የቀሩት፣ 3-4 ወር ቢበዛ። ግን እስካሁን ድረስ ትኩረቱን ማግኘት አልቻለም። ኦፍኮርስ ለዚህ ብዙ ምክንያቶች አሉ። አንዱ እንግዲህ በሀገር ውስጥ ኦልሬዲ ያለው ጦርነት ሊደረግ በጫፍ ላይ ያለው ጦርነት እንዲሁም ከጎረቤት ሀገር ጋር ሊደረግ በጫፍ ላይ ያለ ጦርነት ሁሉ ኢምፓክት አድርጎታል ብዬ አስባለሁ። ምክንያቱም ምርጫ የስልጣን ማግኛ አንዱ መንገድ ነው እንግዲህ ቲዎሬቲካሊ እና ለስልጣን እየተዋጋ ያለ አካል ካለና ትኩረት ሁሉ እዛ ላይ ከሆነ ወይም በትጥቅ ትግል ለውጥ ይመጣል ብለው ነው እንግዲህ ብዙ ሰው እየታገለ ያለው እና የብዙ ሰው ትኩረት እዛ ላይ ከሆነ ለምርጫው የሚሰጠው ትኩረት ቢያንስ የሚደንቅ አይደለም። ከዛ ደግሞ ኦልሬዲ የምርጫ ታሪካችንም አለ። በኢትዮጵያ ሕዝብ ከምርጫ ጋር ኔጌቲቭ ታሪክ ነው ያለው። በምርጫ ስርዓት ሲቀየር መንግስት ሲቀየር አይተን አናውቅም። ምርጫ ሲጭበረበር ደጋግመን አይተናል እና ፓርቲዎችም ደግሞ የደገፋቸውን የሞተላቸውን የታሰረላቸውን ህዝብ ሲከዱት በተደጋጋሚ አይተናል። ሰው እነዚህ ሁሉ ነገሮች ተደማምረው ደብዛዛ አድርገውታል ምርጫውን። ግን የተወሰኑ ነገሮች ላንሳ። እንግዲህ 48 ፓርቲ ይወዳደራል ስለተባለ ለምንድን ነው በኢትዮጵያ ፖለቲካ ውስጥ የፖለቲካ ፓርቲዎች በምርጫ የሚወዳደሩ በሰላማዊ መንገድ እየታገሉ ያሉ የፖለቲካ ፓርቲዎች ለምንድነው የማይሳካላቸው የሚለውን ነገር ወይም ለምንድነው እስካሁን ያልተሳካላቸው የሚለውን ነገር ከልምድም በመነሳት የተወሰኑ ነጥቦችን ላንሳ። እኔ ራሴ አንድ የፖለቲካ ፓርቲ አባልም አመራርም ነበርኩ። አይ ቲንክ አሁን ፕሮባብሊ ሌሎች ብዙ ወጣቶች አሉ ምርጫ የሚወዳደሩ እንጂ በ23 ዓመት ነው ምርጫ የተወካዮች ምክር ቤት ምርጫ እጩ ሆኜ የቀረብኩት እና አሁን ከዛ እድሜ የሚያነሱ እንዳሉ ገምታለሁ። በተለይ ኢህአፓ ውስጥ ብዙ ወጣቶች አይቻለሁ። ኤኒዌይስ ግን እንግዲህ ከኤክስፒሪየንስን በመነሳት ፓርቲ ፖለቲካም ከወጣው በኋላ ካለኝ ንባብ ፖለቲካው የኢትዮጵያን ፖለቲካም በቅርበት እንደሚከታተል ሰው
እስካሁን ካስተዋልኳቸው ነገሮች ውስጥ ለምንድነው የፖለቲካ ፓርቲዎች የማይሳካላቸው የሚለውን ነገር ላንሳ። ሁለት ዋና ዋና ምክንያት አለ። ከዛ በእነሱ ስር ያሉት ነገሮች ቶሎ ቶሎ ብዬ ያነሳላቸዋለሁ። አንደኛው እንደምታውቁት የገዢው ፓርቲ ተጽዕኖ ነው። የገዢው ፓርቲ ተጽዕኖ ምንድን ነው የሚያካትተው፣ እንዴት ነው ተጽዕኖ የሚያሳድረው ፓርቲዎች ላይ የሚለውን ነገር የተወሰኑ ነጥቦች ያነሳለሁ። ከዛ የፓርቲዎቹ የራሳቸው ድክመት አለ። ብዙ ጊዜ ይህንን መወያየት አንፈልግም ወይም ወደ ሚዲያ ላይ አናቀርበው። ምክንያቱም አንደርዶግ ስለሆኑ የፖለቲካ ፓርቲዎች የተወሰነ ሲምፓቲ ሀዘኔታ ስላለን እኔም አለኝ። ብዙ ጊዜ ጠንከር ብለን ትችት አናነሳም እና ግን አይ ቲንክ ለእነሱም ይጠቅማል ብዬ ስለማስብ በግልጽ መወያየት አለብን እና የተወሰኑ ነጥቦችን አነሳለሁ ማለት ነው። ብዙ ሰው እንግዲህ ስለ ገዢው ፓርቲ ተጽዕኖ የተወሰነ ነገሮችን ላንሳ። ብዙ ሰው ምርጫ ተጭበረበረ ምናምን ሲባል የሚመስለው የምርጫው ቀን ኮሮጆ መስረቅ አለመስረቅ፣ ካርዱ ላይ ሰርዞ ደልዞ ሌላ መሙላት አለመሙላት ምናምን አድርጎ ነው የሚያስበው። ግን ምርጫ የሚባለው ነገር ወይም በምርጫ ወደ ስልጣን ለመምጣት ያው አይደል ትግል የሚደረገው። ምርጫ የሚባለው ነገር የሚጭበረበረው ከምርጫው ቀን አመታት ቀደም ብሎ አመታት በፊት ቅድመ ምርጫ ላይ፣ ከዛ የምርጫው ቀን ያው ኮሮጆ መስረቅ ወዘተረፈ፣ ከዛ በኋላ ድህረ ምርጫ ላይ ደግሞ ምርጫው ተጭበርብሮብኛል ብሎ ፍርድ ቤት ሲከስ ፍርድ ቤቶቹን የራስ መጠቀሚያ ወይም የካንጋሮ ኮርት በማድረግ የስሙላ ዳኝነት በመስጠት ድህረ ምርጫ ላይ ነው የሚደረገው። ሶስቱም ላይ ነው መታየት ያለበት እና የፓርቲ እንግዲህ የገዢው ፓርቲ ተጽዕኖ የሚመጣው በአብዛኛው ቅድመ ምርጫ ላይ ነው። እንዴት ነው እንግዲህ የመጀመሪያው ነገር ቅድመ ምርጫ ላይ የሚያደርገው ነገር ምንድነው? ለፓርቲዎች የኢንትሪ ባሪየር አለ። ለፖለቲካ ፓርቲዎች ወደ ፖለቲካ ፓርቲነት ለመምጣት ፖለቲካ ፓርቲ ለመሆን ያሉ መሰናክሎች አሉ። ፐርፐዝ ላይ የተቀመጡ መሰናክሎች ናቸው ወይ መሰናክል ናቸው በራሳቸው እያልኩ አይደለም፣ ግን ፓርቲዎቹን የሚያሰናክሉ ነገሮች አሉ። ይሄ ምንድነው? የመጀመሪያው ነገር ያው ፓርቲ ለመሆን እንደምታውቁት ድሮ የፊርማው ቁጥር ይነስ እንጂ ድሮም ነበረ፣ አሁንም ያለ አሰራር ነው። አሁን ሀገር አቀፍ ፓርቲ ለመሆን 10,000 ፊርማ ማሰባሰብ አለበት አንድ ፓርቲ። ምንድነው የሚሆነው? 10,000 ፊርማ በሚያሰባሰቡበት ጊዜ በደንብ ከመሬት ጀምሮ ሴል ግሩፕ መስርተው በክላንደስታይንሊ በህቡ ተደራጅተው እነዛን 10,000 ሰዎች መልምለው ሳይሆን መንገድ ላይ አጋጥሟችሁ ሊያውቅ ይችላል። መንገድ ላይ ፓርቲ ሊመሰርት ፈልገን ነው ባካችሁ እዚህ ጋር ፈርሙልን እየተባለ ነው ፊርማ የሚሰበሰበው እና 10,000 ሲሞላ ያው ሄደው ምርጫ ቦርድ ያስገባሉ። በዛ መልኩ ነው ፓርቲ የሚመሰረተው እና ይሄ ለኢንፊልትሬሽን ለሰርጎ ገብነት ፓርቲዎቹን ያጋልጣል። ኦልሞስት በዚህ መልኩ ፊርማ ዝም ብለው ከዚህም ከዛም ያሰባሰቡ ፓርቲዎች ውስጥ ገዢው ፓርቲ የራሱን የደህንነት ሰራተኞች ወይም የራሱን ሰዎች እነዛ ውስጥ ለማስገባት እድል ያገኛል፣ መፈረም ብቻ ስለሆነ ማለት ነው። ከዛ እንደሚሆነው ጠቅላላ ጉባኤ ይዘጋጃል። ከጠቅላላ ጉባኤ ውስጥ የሚሳተፉ ሰዎች ከነዛ 10,000ዎች ውስጥ ነው የሚመረጡት፣ አይ ቲንክ 500 እና ከዛ በላይ። ከዛ በኋላ ከዛ ጠቅላላ ጉባኤ ውስጥ ደግሞ ምክር ቤቱ የፓርቲው ምክር ቤት፣ የፓርቲው ስራ አስፈጻሚ፣ የፓርቲው አመራር የተባለ ይመረጣል ማለት ነው። ፓርቲው ገና ሲመሰረት ጀምሮ የተቃዋሚ ፓርቲዎች ወይም ፖለቲካ ፓርቲዎች ገና ሲመሰረቱ ጀምሮ ነው ገዢው ፓርቲ እዛ ውስጥ የራሱ ሰው የሚያስቀምጠው ማለት ነው። ይሄ እስከ ምርጫው ቀን ድረስ ይጠቀምባቸዋል። እነዚህ ሰዎች እንዴት እንደሚጠቀምባቸው በኋላ አንሳለሁ። ከዛ ያው ኦብቪየስ የሆነው አፈናና እስር አለ። በደንብ ህዝብ ያደምጣቸዋል ተብሎ የሚታሰቡ ሰዎች ይታሰራሉ፣ ይታፈናሉ፣ ክትትል ይደረግባቸዋል። ይሄ ደግሞ ስራቸውን ያስተዋጉላል። አባላት በሰፊው እንዳይመለምሉ፣ ከህዝብ ጋር እንዳይገናኙ ወዘተረፈ እንቅፋት ይጥላል ማለት ነው። ይሄ ብቻ አይደለም። አንድ ቪንሰንት የሚባል ሰው ዋይ ዊ በርን የሚል መጽሐፍ አለው እና እዛ ላይ ምን ይላል? ብዙ ጊዜ ህዝባዊ እንቅስቃሴዎች የሚወድቁት ዋንስ ከፖሊስ ጋር ወይም ከጸጥታ ኃይል ጋር አልተርኬሽን ውስጥ ሲገቡ፣ በጸጥታ ኃይል አፈና፣ ድብደባ፣ እስር ምናምን መፈጸም ሲጀምር ይሄ የተማሩ የምትሏቸው የሚባሉ ሰዎች ደህና ስራ አላቸው፣ ደህና ልምድ አላቸው የሚባሉ ሰዎች ወደኋላ ያፈገፍጋሉ። የራሴ ኖሯል ለምንድነው የምደበደበው ለምንድነው የምታሰረው ብለው ወደኋላ ያፈገፍጉና ምንድነው የሚለው መጽሐፉ ላይ የካምቦሎጆ አስጨፋሪዎች መድረኩን ይቆጣጠራሉ። የካምቦሎጆ አስጨፋሪዎች የሚላቸው ስቴዲየም ላይ እንግዲህ አውሮፓ ውስጥ ካያችሁ ስቴዲየም ላይ ኳስ ምናምን ግጥሚያ ሲኖር ብዙ ጊዜ እንደዚህ አክራሪ የሚባሉ የኳስ ደጋፊዎች ከጸጥታ ኃይል ጋር የመጋጨት ልምድ አላቸው። በየሳምንቱ ጌም ባለ ቁጥር ከጸጥታ ኃይል ጋር ስለሚጋጩ ዱላውን ምናምን ለምደውታል። ብዙ ሌላ ነገር አያገናዝቡ፣ ከጸጥታ ኃይል ጋር መጋጨት የሚችሉበት ነገር ነው እና አፈናና እስር ምናምን ጫና በበዛ ቁጥር ቴክኒካል የሆኑ ሰዎች፣ ኤሊት የሆኑ ሰዎች፣ የተማሩ ሰዎች ወደኋላ ሸሽተው መጋፈጥ የማይፈሩ ብቻ የፓርቲ አባል ይሆናሉ ማለት ነው። እውቀት ምናምን የሚለው ነገር ወደኋላ እንዲቀር ያደርጋል። ፓርቲዎቹ በዚህ ያዳክማል ማለት ነው። ከዛ ኮኦፕቴሽን አለ፣ በገንዘብ በስልጣን ምናምን
ደህና የሚባሉትን ሰዎች ከፓርቲ ውስጥ መመልመል ማስወጣት ይኖራል ማለት ነው። ይህ አንዱ ነው። ከዛ በምርጫ ወቅት እንግዲህ ቴክኒካሊቲ አለ። የምርጫ ወቅት ላይ ለምሳሌ በኢትዮጵያ ውስጥ በጣም ብዙ ሺህ ምርጫ ጣቢያ ነው ያለው። በአንድ ምርጫ ጣቢያ ካልተሳሳትኩ 1500 ሰው ነው የሚመርጠው እና ስንት ሚሊዮን መራጭ እንዳለ አስቡት። በዛ ልክ እንግዲህ ቁጥሩን አስሉት። በጣም ብዙ ምርጫ ጣቢያ ነው ያለው እና የፖለቲካ ፓርቲዎች በእያንዳንዱ ምርጫ ጣቢያ ላይ ቢያንስ 2 የምርጫ ታዛቢ ማስቀመጥ ይጠበቅባቸዋል። ለገዢው ፓርቲ ይሄ ቀላል ነው፣ ምክንያቱም የመንግስትን ቢሮክራሲ በሙሉ ስለያዘ ታዛቢ ማሰማራት ምናምን ለሱ ቀላል ነው። ታዛቢዎቹን በየያሉበት ቦታ ላይ የፈለጉት ነገር እንዲያደርጉ ማድረግ ኢቭን ኢንክሉዲንግ ምርጫ አስፈጻሚዎቹን የፈለገውን ነገር እንዲያደርጉ ማድረግ ቀላል ነው። ለፖለቲካ ፓርቲዎች ግን በእያንዳንዱ ምርጫ ጣቢያ 2 ሰው ማስቀመጥ በጣም ከባድ ነው። 24 ሰዓት ኦልሞስት ለሚፈጅ ነገርየው ቢያንስ ቀን አንዱ ሳይበላ ሳይጠጣ ለምሳም ሳይወጣ ቁጭ ቢል ማታ ደግሞ አንዱ ይተካ ብለን ማለት ነው 2 እንጂ ከዛም በላይ ነው የሚያስፈልገው እና ያንን ማስቀመጥ አይችሉም። አብዛኛው ጊዜ እንግዲህ እኔም ምርጫ ተወዳድሬ ያለው ብያቸዋለሁ እና አብዛኛው ምርጫ ጣቢያ ላይ ታዛቢ ማስቀመጥ አልቻልም ነበረ የነበርኩበት ፖለቲካ ፓርቲ እና እሱ ብቻ አይደለም፣ ተዘዋዋሪ ታዛቢ የሚባል አለ። የተወሰኑ ምርጫ ጣቢያዎች ላይ የሄደ ታዛቢዎቹን የሚከታተል የሚያይ ምናምን ማለት ነው እና የእኔ ተዘዋዋሪ ታዛቢ የነበረው ሰው ኢህአዲግ ነበረ። ፓርቲ ውስጥ ብዙ ዓመት የቆየ ነው፣ ግን ኢህአዲግ እንደነበር ያወቅነው በጣም ከብዙ ጊዜ በኋላ ነው። ምርጫው ተደርጎ ስንት ነገር ካለቀ በኋላ እና እኔው ራሴ እንግዲህ የኔው ታዛቢ ነበረ በማጭበርበር ውስጥ የሚሳተፈው ማለት ነው፣ ሰው ለገዢው ፓርቲ በማገዝ ማለት ነው። እና ኢንፊልትሬሽኑ እዚህ ድረስ የምርጫ ቀን ድረስ ይጠቅመዋል ለገዢው ፓርቲ ያልኳችሁ ከዚህ በመነሳት ነው። ሰው መጨረሻ ላይ እንደው ከዚህም ያለፈ ነገር ከመጣ ያው ኮሮጆ መስረቅ የሚባል ነገር ወይ መሰረዝ መደለዝ የሚባል ነገር፣ ታዛቢ ማሰር፣ ታዛቢ መግደል ምናምን የሚባል ነገር ይመጣል ማለት ነው። ግን ብዙዎቹ ፓርቲዎች ታዛቢ ማስቀመጥ ስለማይችሉ በእያንዳንዱ ምርጫ ጣቢያ እዛ ላይ ያበቃል ማለት ነው የምርጫው ተጣለ ገዢው ፓርቲ የከፋ ነገር ከመጣበት ማለት ነው። ከዛ ድህረ ምርጫ ላይ እንደምታውቁት የፍርድ ቤቶቹ ጉዳይ አለ። ይህንን እንግዲህ ቅንጅትን ታሪክ ታስታውሳላችሁ ብዬ አስባለሁ። ቅንጅት ከከሰሰባቸው ቦታዎች ውስጥ ስንቱ እንደተሳካለት እንዳልተሳካለት የምታስታውሱት ነው። ሰው ፍርድ ቤቶች በገዢው ፓርቲ ቁጥጥር ስር ስለሆኑ ማለት ነው። እንግዲህ ይሄ በዚህ መልኩ ነው ገዢው ፓርቲ ፓርቲዎችን የሚያዳክመው ወይም እንቅስቃሴያቸውን ወደኋላ የሚጎትተው። ይሄ እንዳለ ሆኖ እንግዲህ የፓርቲዎቹ ድክመት ላይ ስለ ገዢው ፓርቲ ተጽዕኖ ጫና በጣም ብዙ ጊዜ አውርተናል። ለዛም ነው ሰው እንደ ገዢው ፓርቲ እንዴት ብሎ ነው በምርጫ የሚለቀው ምናምን የሚለው ያው ከነዚህ ነገሮች በመነሳት ነው። ግን አይ ቲንክ የፓርቲዎቹ ድክመት ራሱ ግን ትልቅ ሮል ይጫወታል በእኛ ሀገር ፖለቲካ ብዬ አስባለሁ። እና ሰው ስለ ፓርቲዎቹ ድክመት በጣም ፈጠን ብዬ 4 ነጥቦችን ብቻ ላንሳና አጠናቅቃለሁ። እንግዲህ በኢትዮጵያ ውስጥ ያሉ የፖለቲካ ፓርቲዎች ድክመት የመጀመሪያው በጥራት ተደራጅቶ አለመጀመር ነው። እንደነገርኳችሁ መንገድ ላይ ያገኙትን ሰው ሁሉ በማስፈረም 10,000 ፊርማ ብዙ ስለሆነ አክቹዋሊ አገር አቀፍ ፓርቲ ነኝ ለሚል አካል 130 ምናምን ሚሊዮን ህዝብ ባለበት 10,000 ፊርማ ትንሽ ነው። ግን ያው እኛ ሀገር ያለውን የፖለቲካ ሁኔታ የምታውቁት ነውና ያ ይበዛባቸዋል። ሰው ተደራጅተው አለ የሆነ ጉዳይ ይመጣል፣ በቃ ፓርቲ መስርት ይባላል። ከዛ በኋላ አሰስገሰሱ ነው የሚሰበሰበው እንጂ ከመሬት አይጀመርም። ከሰዎች መካከል ባለ ትውውቅ፣ ከዛ ሜቢ የንባብ ቡድን ሊሆን ይችላል፣ ወይም የሆነ ነገር ላይ አተኩሮ የሚሰራ ፕሬሸር ግሩፕ ሴሶ ሊሆን ይችላል፣ ወይም ስም የሌለው ዝም ብሎ ማህበር ሊሆን ይችላል። ቀስ እያለ ሰው አባል የሚሆኑት ሰው ባክግራውንዱ የተጠና 3 ወር 6 ወር አንድ ሰው ላይ ቆይተው እያጠኑ አይደለም ወደ አባል የሚሰበስቡት። እና የመጀመሪያው ነገር በጥራት ተደራጅቶ አለመጀመር ነው ትልቁ ችግር። ከዛ ደግሞ በጥራት ተደራጅቶ ካለመጀመር በተጨማሪ አብዛኞቹ ፓርቲዎች የሚመሰረቱት በግለሰብ ላይ ተንጠልጥለው ነው። አሁን ስም ብጠራላችሁ የፓርቲዎቹን የሆነ ግለሰብ ይመጣላችኋል። ኢዜማ ብል ብርሃኑ ነጋ ይመጣል፣ ኦፌኮ ብል ፕሮፌሰር መረራ ጉዲና ይመጣል ምናምን። ወይ የሆነ ኢንጂነር ወይ የሆነ ዶክተር የሆነ ግለሰብ ስብዕና ላይ ተንጠልጥሎ የሚመሰረት ድርጅት ነው የሚሆነው። ሌሎች ነገሮች የፖሊሲ ምናምን በኋላ መጣበታለው አይዲዮሎጂ የሚባል ነገር አይደለም። በቃ የሆነ ግለሰብ አለ፣ እሱ ላይ ተንጠለጠላለ፣ የእሱ ደጋፊ የሆነ ሰው በሙሉ ወደዛ ፓርቲ ይሄዳል ነው የሚሆነው ነገሩ። እና ይሄ ትልቁ ድክመታቸው ነው ብዬ አስባለሁ። የመጀመሪያው ኢንፊልትሬሽን ለሰርጎ ገብነትም እያጋለጣቸው ያለው ትልቁ ነገር ይሄ ነው የሚል እንግዲህ እምነት አለኝ። ሁለተኛው የእውቀት የርዕዮተ ዓለምና የፖሊሲ እጥረት ነው። እኛ ሀገር ያሉ ፓርቲዎች
ያው ቅድም እንዳልኳችሁ በአፈና ምክንያት የተማረ ሰው ኤሊት የሚባል ሰው ደና ቀለም የቀሰመ ሰው ምናምን ከፓርቲዎች ከፖለቲካ ፓርቲ ይርቃል። እስር አፈና ምናምን ስላለው የራሱን ኑሮ ነው የሚኖረው እነዚህ ነገሮች መነካካትቶ ማለት ነው። እና ስለዚህ የካምቦሎጆ አርበኞችን የካምቦሎጆ አስጨፋሪዎችን ነው ፖለቲካ ፓርቲዎች የሚስቡት። ከዚህ በተለየ ሁኔታ እኔ ከራሴ ኤክስፒሪየንስ ልናገር የምችለው ነገር የአእምሮ ህሙማን ፓራኖያ ውስጥ ያሉ የአእምሮ ህሙማን ወደ ፖለቲካ ፓርቲዎች ብዙ ይሄዳሉ። እግሬ ውስጥ የሆነ ነገር ተቀብሮብኛል፣ መንግስት ከሲአይኤ ጋር ሆኖ ይሰልለኛል፣ መንግስት ከጥልቁ ጋር የሆነ ነገር አድርጎ ምናምን የሚሉ ሰዎች እና ከፖለቲካ ጋር መጋፈጥ ምንም ህይወታቸው ላይ ዋጋ የማያስከፍላቸው ሰዎች ብዙ ጊዜ ወደ ፖለቲካ ፓርቲ ተስበው ይመጣሉ። ይሄ የሆነው እንግዲህ መንግስት አፈናና እስር ስለሚያደርግ ብዙዎች ያንን እየፈሩ በመቅረታቸው ምክንያት ነው። ሰው እንግዲህ እውቀት ያላቸው ቀለም የቀሰሙ ሰዎች ደግሞ ወደ ፖለቲካ ፓርቲ የማይመጡ ከሆነ ፖሊሲ ዲዛይን ማድረግ የሆነ ግልጽ የሆነ ርዕዮተ ዓለም መያዝ ርዕዮተ ዓለም ይሄ ነው ግዴታ ሊበራል ዲሞክራሲ፣ ሶሻል ዲሞክራሲ ምናምን ሶሻሊዝም፣ ሊበራሊዝም ምናምን መሆን አይጠበቅበትም። ኢቭን ሀገር በቀልም የራሳቸውም ሊሆን ይችላል ዲዛይን የሚያደርጉት፣ ግን በዛ መልኩ ብዙ ጊዜ አናገኝም። እንደዚሁ ምርጫ ቦርድ ሪኳየር ስለሚያደርግ ብቻ የሆነ ነገር ወይ ሶሻል ዲሞክራሲ ወይ ሊበራል ወይ ሞዴሬት ሊበራሊዝም ምናምን ተብሎ ይሞላና ይገባል እንጂ እንደዚህ የተጠናበት ነገር አይኖርም። ከዛ ፖለቲካ ፓርቲዎቹ ከርዕዮተ ዓለም ከእውቀት ከፖሊሲ ይልቅ በአንድ ቁንጽል ነገር ላይ ይንጠለጠላሉ። ለምሳሌ እከሌ የሚባለው ብሔር ተጨቁኗል፣ ስለዚህ እሱን ነፃ አውጣለሁ ወይም የእሱን መብት አስከብራለሁ ይሆናል። ወይም ደግሞ የብሔር ፖለቲካ አገር አጥፍቷል፣ የብሔር ፖለቲካን አጠፋለሁ፣ የዜግነት ፖለቲካ አመጣለሁ ይሆናል ማለት ነው። ምንድነው የሚሆነው? ለምሳሌ ይሄ ነፃ አውጣለሁ የሚባለው ብሔር ወይም መብቱን አስከብራለሁ የሚባለው ብሔር መብቱ ከተከበረ በኋላ ምንድን ነው ከዛ በኋላ አገሩ ገበሬው ምንድነው የምታደርገው? ከጎረቤት ሀገር ጋር ያለን ግንኙነት እንዴት ነው የምታደርገው? ከገልፍ ስቴት ጋር እንዴት ነው ግንኙነት የሚሆነው? ኢንተርናሽናል ሪሌሽንስ እንዴት ዲፕሎማሲ እንዴት ነው የምትሰራው? ከአይኤምኤፍ ከወርልድ ባንክ ጋር የሚኖር ግንኙነት ምንድን ነው? ከግብርና ላይ ብዙ ከተንጠለጠለ ኢኮኖሚ ወደ ሌላ ነገር የምታሸጋግረን እንዴት ነው ምናምን የሚሉ ነገሮች ማተር አያደርጉም። በቃ ችግሩ አንድ ነው። ወይ የብሔር መብት አልተከበረም ነው፣ ወይ የብሔር ፖለቲካ አስቸግሮናል ነው። በዛ ላይ ይንጠለጠላል። ለህዝብ የሚያቀርቡትም ምርጫ ወይ ብሔር ተጨቁኗልና ነፃ አውጣው ነው፣ ወይም ደግሞ የብሔር ፖለቲካ አጥፍተዋልና እኛን ምረጠን የብሔር ፖለቲካ እናጠፋለን ነው የሚሆነው። ሰሞኑን የኢዜማን የቲክቶክ ገጽ እያየሁ ነበር። የቲክቶክ አድሚኑን በዚህ አጋጣሚ ማድነቅ እፈልጋለሁ። የኢዜማ ደጋፊ አይደለሁም እንደምታውቁት፣ ግን አክሊ የሚደግፈው ፓርቲ አለ ማለት ይቸግረኛል። ኢትዮጵያ ውስጥ ግን ሲምፓቲክ የሆንኩላቸው ፓርቲዎች አሉ። ኢዜማ አንዱ አይደለም፣ ግን የቲክቶክ ገጹ በጣም የሚገርም ነው። በጣም ጥሩ አድርጎ እየተጠቀሙበት ነው። ግን ቲክቶክ ላይ የተፖስቱትን ቪዲዮዎች ካያችሁ አሁን ያልኩትን ነገር ነው። የብሔር ፖለቲካ አጥፍቶናል፣ እኛ የዜግነት ፖለቲካ ነው የምናራምደው፣ እኛ ምረጡ። ሌላ ጉዳይ ዲስከስ አይደረግም። ስለ ሴቶች፣ ስለ ግብርና፣ ስለ ኢኮኖሚው፣ ስለ ውጭ ጉዳይ፣ አሁን ሀገር ውስጥ ያለውን ጦርነት፣ የታጣቂዎቹን ጉዳይ ምናምን እንዴት ነው የምናደርገው የሚለውን ነገር አናይም። ሰው ይሄ አንዱ የፖለቲካ ፓርቲዎች ድክመት ነው ብዬ አስባለሁ። የተወሰኑት ደግሞ እንደው ሊቃና አሰባስበዋል፣ እውቀት ያላቸውን ሰዎች ሰብስበዋል የሚባሉ ፓርቲዎች ደግሞ ኮንፍሮንት ማድረግ ስለማይፈልጉ መንግስትን እንደዚሁ ስማቸውም ሳይነሳ ህዝብም ሳያውቃቸው የተወሰነ ኮንፍሮንቴሽን ያስፈልጋል ወደፊት ለመውጣት እና በቃ በሰላም ኑር አይነት ነገር ስለሆነ ህዝብ ጋር ሳይደርሱ ይቀራሉ ማለት ነው። ሰው አንዱ እንግዲህ ችግሩ ይሄ ነው። ሶስተኛ ያው ተመሳሳይ የሆኑ ፓርቲዎች ተመሳሳይ ርዕዮተ ዓለም ያላቸው ፓርቲዎች ግን ማአት ቦታ ነው ያሉት። አሁን 48 ፓርቲ ይወዳደራል ሲባል በጣም የደነቀ ለዛ ነው። 48 ሙሉ ፓርቲ ያለ እንዴት የሚወዳደር ከዛም ይበልጣል 60 ምናምን አይ ቲንክ ካልተሳሳትኩ ወይም ከዛ በላይ ነው የፓርቲዎች ቁጥር፣ ግን ምርጫ ይወዳደራሉ እንግዲህ እነዚህ ሁሉ እና የተወሰኑትን ለማየት እየሞከርኩ ነበር ፖሊሲያቸውን ሲተነትኑ በስቴት ሚዲያዎች ላይ የምርጫ ክርክር ሲያደርጉና ፖሊሲያቸው ምንድነው ሲባሉ ሶሻል ዲሞክራሲ ያሉ ኢሶዴፓ አይ ቲንክ ኢህአፓ 3-4 ፓርቲዎች ርዕዮተ ዓለማችን ሶሻል ዲሞክራሲ ነው ብለዋልና ታዲያ ምንድነው የሚሰሩት? 5-6 ቦታ ተመሳሳይ ርዕዮተ ዓለም ካላቸው ምንድን ነው ታዲያ? ድምፅ መከፋፈል አለ። እንደው ምርጫ ራሱ በስርዓት ተደረገ ብንል ምርጫው ድረስ በስርዓት መሄድ ይችላሉ ብንል ለራሱ ማንን እንምረጥ? ፖሊሲያቸው አንድ አይነት ከሆነ አንዳንዶቹ ደግሞ እንደውም በይፋ የተለየ ፖሊሲ የለንም ያለም አይቻሉ። ምንድን ነው የዓለምም ችግር አንድ ነው፣ የኢትዮጵያም ችግር አንድ ነው፣ ምን ይሰራል የተለየ ነገር እኛ የተለየ አይደለን ምናምን ብሎ የመለስ አይ ቲንክ የኢባፓ መሪ ይመስለኛል ሰሞኑን እንደዛ ብሎ ሲናገር አይቼዋለሁ። ሰው እንግዲህ ይሄ ሌላው ችግር ነው። አራተኛና የመጨረሻ ላጠናቅላችሁ ብዙ ሰዓት ሊይዛችሁ አልፈልግም። የትግል ስልታቸውን ግልጽ አለማድረግ። ለምሳሌ ኦኬ በምርጫ የሚሳተፉት እንደ ነገሩ በየ5 ዓመቱ ምርጫ ስለሚመጣ እና ከ2 ጊዜ በላይ
ምርጫ ካልተሳተፉ ምርጫ ቦርድ ከፓርቲነት ስለሚሰርዛቸው እንደው መሟያ እንደ ነገሩ ነው ምርጫ የሚወዳደሩት ወይስ በምርጫ ለውጥ ማምጣት እንችላለን የሚል እምነት አላቸው ፓርቲዎቹ የሚለው አንዱ ጥያቄ ነው። በምርጫ ለውጥ ማምጣት እንችላለን ብለው የሚያምኑ ከሆነ መራጮቻቸውን መጀመሪያ እንዲመዘገቡ መቀስቀስ ያለባቸው እነሱ ናቸው። አሁን የትኛው ፓርቲ ነው ምሳሌ ምርጫ ከመድረሱ በፊት መራጮቻቸውን ወይም ህዝቡን ተመዝገብ እያለ ሲቀሰቅስ የነበረው? ገዢውን ፓርቲ በተለያየ ምክንያት የሚደግፈው ይኖራል። ለምሳሌ ሴፍቲ ኔት መንግስት ድጎማ የሚያደርግላቸው ብዙ እናቶች፣ አዛውንቶች አሉ እና እነሱን ሁሉ ሳይቀር ነው የምርጫ ካርድ የሚያስወጣው ማለት ነው። እና ፓርቲዎች በምርጫ ከሆነ ወይ መራጮቻቸውን በደንብ መቀስቀስ አለባቸው። ግን እንደ ነገሩ እንደሚሳተፉ በምርጫው ተስፋ እንደሌላቸው ስለሆነ ብዙ ጊዜ የሚናገሩት መራጮቻቸው ራሱ አይመዘገቡም። ኢቨን የመጨረሻው ቀን ራሱ ምርጫ ማጭበርበር አይጠበቅበትም ገዢው ፓርቲ የእነሱ መራጮች ስላልተመዘገቡ ማለት ነው። እና አንዱ ችግር ይሄ ነው። ኦኬ ምርጫው ላይ እምነት ከሌለ ደግሞ በምርጫ የማይታመን ከሆነ ምርጫ ብቻ አይደለም የሰላማዊ ፖለቲካ ትግል ብዙ ነን ቫይለንት የሆኑ አመፅ የሌለባቸው ሰላማዊ የትግል ስልቶች በጣም ብዙ ናቸው እና እነሱን ከሆነ መተግበር የሚፈልጉት ከህዝብ ጋር ተራጋሚ ስብሰባ ማድረግ አለባቸው። ህዝብ ማግኘት አለባቸው። የህዝብ ጥያቄ መስማት፣ ከዛ የነሱን ሀሳብ መንገር ምናምን አለባቸው እና ድሮ ገዢው ፓርቲ ያው እንደምታውቁት አዳራሽ ምንም ይከለክል ነበር። ግን አሁን ፊዚካሊ መሰብሰብ ራሱ አይጠበቅም። እኔ አሁን ከእናንተ ጋር እያወራሁ እንዳለሁት ፓርቲዎች በራሳቸው ፕላትፎርም የፈለጉትን ሰው በፈለጉት ጊዜ በፈለጉት ሰዓት ማግኘት ይችላሉ እና ሰላማዊ ትግል ከሆነም እሱንም ደግሞ ግልጽ አድርጎ እንዲህ አድርገን ማሳካት እንችላለን ብሎ ከህዝብ ጋር መሰራት አለበት። ግን ያንንም ደግሞ ብዙ ጊዜ ሲያደርጉ አይታይም። ስለዚህ የትግል ስልታቸውን ግልጽ አለማድረጋቸው እና በዛ መሰረት ግልጽ አድርገው ስትራቴጂያቸውን ወይም ስልታቸውን ግልጽ አድርገው ህዝብን ኢንጌጅ አለማድረጋቸው ትልቁ ድክመታቸው ነው ብዬ አስባለሁ። ይህን እያወራ ያለው ስለ ሀቀኛ ተቃዋሚ ፓርቲዎች ነው እንጂ ሌሎች ለገንዘብ ብለው ለስልጣን፣ ለገንዘብ፣ ለተለያዩ ጥቅማ ጥቅሞች ብለው ፓርቲ የሚመሰርቱ ሰዎች ማተም ቢክሳቸው ይዘው የሚዞሩ ሰዎች እንዳሉ ግልጽ ነው። ምርጫ ቦርድ ቀላል ገንዘብ አይደለም የሚሰጠው። ባይዘው ባቀረባችሁ ታዛቢ ቁጥርና ይቺን ተናግሬ ልጨርስ። ለምሳሌ ሴት ታዛቢ ካቀረባችሁ ብሩ ይጨምራል። አካል ጉዳተኛ እጩ ካቀረበ አንድ ፓርቲ ብሩ ይጨምራል ምርጫ ቦርድ የሚሰጠው እና አዲስ አበባ ውስጥ ቃሉ ለመጠቀም ይቅርታ፣ ግን ሴተኛ ዳሪዎችን በገንዘብ ተደራድሮ 23 እጩ ያቀረበ ፓርቲ ነበረ ለምሳሌ የ2002 ምርጫ ላይ እና ስለዚህ ብዙ ብር ለመውሰድ ማለት ነው። ሴተኛ ዳሪዎቹ የተወሰነ ይከፍላል። ከዛ ከምርጫ ቦርድ የፓርቲው መሪ ብዙ ብር ያገኛል ማለት ነው እና አንዳንድ ፖለቲካ ፓርቲዎች እንደውም የምርጫ ቦርድ ገንዘብ ልክ እንደተቀበሉ በአካውንታቸው እንደገባ ከሀገር የወጡም አሉ፣ ፓርቲውን ጥለው ማለት ነው። እንደዛ አይነት ፓርቲዎች አሉ። እሱን ወደ ወንተን ግን ሀቀኛ ፓርቲዎች ወይም የምር እንታገላለን የሚሉ ፓርቲዎች ያሉባቸው መሰረታዊ ችግሮች እነዚህ ናቸው ብዬ አስባለሁኝ። የመጨረሻ ስቴትመንት ለመስጠት እኔ ምርጫም ሆነ ሰላማዊ ትግል ይሰራል ብዬ አስባለሁኝ። ያው ሰርቶም አይተናል። ባይዘው ቅርብ ጊዜ አይደል 2018 ላይ ይሰራል። ግን ያንን ለማድረግ ከስር ጀምሮ መደራጀት በጣም አስፈላጊ ነው ብዬ አስባለሁ። ከስር ጀምሮ መደራጀት ሲባል የሆነ የማርክሲስት ሌኒኒስት እንትን ምናምን ይመስላል፣ የሆነ የስልሳዎቹ ፖለቲካ ምናምን ይመስላል። ግን እንደዛ አይደለም። ለህዝባዊ እንቅስቃሴ የትክክለኛ ህዝባዊ እንቅስቃሴ 3 ነገሮች ነው የሚያስፈልጉት። አንደኛው ስትራቴጂስት ያስፈልጋል። በደንብ አድርጎ ስትራቴጂ መነደፍ አለበት። ሁለተኛው ኦርጋናይዘር ያስፈልጋል። በደንብ አድርጎ የሚያደራጅ ከስር ጀምሮ የሚያበቃ አባላትን ሲመለምት 6 ወር ምናምን ጊዜ ወስዶ አጥንቶ የኋላ ታሪኩን አይቶ ቤተሰቦቹን ታሪክ አይቶ የትምህርት ብዙ ነገር አይቶ የሚመላ ኦርጋናይዝ የሚያደርግ ማንን ምን ቦታ ለመድብና የሚል ያስፈልጋል። ከዛ በኋላ ኦራተር እና ጸሐፊ ያስፈልጋል። የሚጽፍና የሚናገር የመጻፍ የመናገር ህዝብ ሞቢላይዝ የማድረግ ችሎታ ያለው አካል ያስፈልጋል። እነዚህ 3ቱ ነገሮች አይ ቲንክ ላክ ያደርጋሉ በኢትዮጵያ ፖለቲካ ፓርቲዎች ብዬ አስባለሁ። እንግዲህ አጠቃላይ ያለኝ ነገር ይሄ ነው። ከተወሰኑ ወራት በኋላ ምርጫው ይደረግ አይደረግ የምናየው ነው የሚሆነው። ጦርነት የሚነሳ ከሆነ አስቸኳይ ጊዜ አዋጅ ሊታወጅ የሚችልበት እድል ሰፊ ነው። እንደዛ ከሆነ ምርጫው ይኖራል ወይ ሌላ ጉዳይ ነው። እሱም ምርጫው ላይ የተለየ ለውጥ እንጠብቅ ወይ አይዳውት የተለየ ነገር መጠበቅ ይችላል የሚለውን ግን ያው ብዙ በትክክለኛ የቀና የትግል መንፈስ
የሚሰሩ ከአይዲዮሎጂያቸው ጋር ባልስማማም ለምሳሌ የአፓ ጥምረት አለ፣ ነፃነትና እኩልነት አለ። የኦኤልኤፍ መሳተፉን አለመሳተፉን አላቅም። ኦፌኮ እንኳን የተወሰነ ሰው ብቻ ነው የሚያሳትፈው አሉ እየተንቀሳቀሱ ያሉ ሰው እነሱን ማየት በምርጫው ባይታመን ራሱ ባታምኑ ራሱ የእነሱ እንቅስቃሴ የተወሰነ መከታተል መጥፎ ነው ብዬ አላስብም። ጥሩ ነው ብዬ አስባለሁ ለማለት ነው። እስካሁን አብራችሁኝ ስለቆያችሁ እጅግ አድርጌ ያመሰግናለሁኝ። ይሄ ቪዲዮ እስካሁን ድረስ ካያችሁ ተወዳችሁታል ማለት ነው። ወይም ቁም ነገር አለ ብላችሁ አስባችኋል ማለት ነው። ስለዚህ እባካችሁ ላይክ አድርጉት፣ ሼር አድርጉት። ሆፕፉሊ አልጎሪዝሙ እየተስተካከለ ይቀጥላል ብዬ አስባለሁ። ያ ከሆነ ኔክስት ዊክ በየዕለቱ በሚነሱ ጉዳዮች ላይ ላይቭ እየገባው ከእናንተ ጋር በቀጥታ ለመወያየት ሞክራለሁ ማለት ነው። አብራችሁኝ ስለቆያችሁ በድጋሚ ቴንኪዩ።